አንድ ነፍሰ ጡር ሴት አርግዛ እስከምትወልድበት ድረስ ማድረግ ያለባትንና የሌለባትን ነገር ታውቃለች? ጥንቃቄስ ታደርጋለች? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። በዛሬ ቪዲዮ የምናየው ምንድነው? አንድ ሴት አርግዛ እስክትወልድ ምን ነገሮችን ማድረግ እንዳለባት የሚለውን እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ አንድ እናት ካረገዘች በኋላ ምን ማድረግ አለባት? እንዴትስ ነው እስከ መጨረሻው የምትቆየው? ምን እያደረገች ነው የምትቆየው የሚለውን ነገር እናያለን። ምንድነው አንደኛ ነገር ምንድነው ፔሪናታል ቫይታሚኖች መውሰድ አለባት። በየቀኑ ከ400 ማይክሮግራም ቫይታሚን ፎሊክ አሲድ ያለው ማለት ነው፣ አይረን ያለው ፎሊክ አሲድ ያለው ቫይታሚን መውሰድ አለባት። አስፈላጊ ነው። በተለይ የመጀመሪያው አርግዛ እስከ 3 ወር ያለው which means ፈርስት ትራይሚስተር የምንለው ማለት ነው። በሜዲካል እንትኑ ፈርስት ትራይሚስተር በምንለው ሰዓት ቫይታሚኖቿን መውሰድ አለባት ግዴታ። ምክንያቱም ይሄም ጠቅመው ለምንድን ነው የህፃኑ ላይክ የቤቢው የጀርባ አጥንት ስፓይናል ኮርድ የምንለው የሚሰራበት ታይም ነው፣ ዴቨሎፕ የሚሆንበት ታይም ነው እና በዛ ታይም ደግሞ እነዚህ ቫይታሚኖች እና ይሄ አይረን ያስፈልጋል ማለት ነው ግዴታ። እነዚህ ምንድነው የሚያደርጉት? ኒውራል ዴፊሲት እንዳይኖር ያደርጋል ማለት ነው እና ይህንን ማድረግ ግድ ነው። ሁለተኛው ምንድነው የተመጣጠነ ምግብ መውሰድ ነው። ሞር ወደ ፍራፍሬ እና ወደ አትክልት ትኩረት ማድረግ ቆንጆ ነው። ሊን ፕሮቲን የምንላቸውን ነገሮች መውሰድ ያስፈልጋል። ምክንያቱም አንድ ነፍሰ ጡር በማህፀኗ አንድ ጨቅላ ስትሸከም እሷ ለራሷ ከምትወስደው በተጨማሪ ከ300 እስከ 450 ካሎሪ በቀን ያስፈልጋታል ማለት ነው። ይሄ ከሰከንድ ትራይሚስተር ጀምሮ which means ከ3 ወር ከእርግዝና ወቅት ከ3 ወር ጀምሮ ባለው ማለት ነው። ከ3 ወር በኋላ ባለው ይሄ ተመጣጣነ ካሎሪ ስለሚያስፈልጋት በደንብ ፍሩቶችን መውሰድ አለባት ማለት ነው። ሶስተኛው ምንድነው ኦሜጋ 3 ፋቲ አሲድ እና አይረን ያላቸውን ምግቦች ማግኘት አለባት። ምክንያቱም ለህፃኑ አእምሮ እድገት በጣም ወሳኝ የሆኑ ናቸው ማለት ነው። ለአይን እንዲሁም ደግሞ ለነርቭ እድገቶቻቸው በጣም ስለሚጠቅም ያው ህፃኑ የሚሰራበት ታይም ስለሆነ በጣም ትኩረት ሊሰጠው ይገባል ማለት ነው። ስለዚህ በእነዚህ ምክንያት ኦሜጋ 3 ፋቲ አሲድ እና አይረኖችን በአይረን የበለጸጉ ነገሮችን መውሰድ። አራተኛ ምንድነው በቂ ፈሳሽ መውሰድ። ለምሳሌ ውሃ ከሆድ ድርቀት እና እንደዚሁ ዲሃይድሬሽን ይከላከልልናል፣ ኮንስቲፔሽን ይከላከልልናል። ስለዚህ ውሃ በቂ የሆነ ውሃ መውሰድ አለባት ማለት ነው። ሌላው ምንድነው ሌላው ደግሞ ማድረግ የሌለባት ነገሮች ብለን ስናይ አንደኛ አልኮል መጠቀም የለባትም። ህገወጥ እጾችን መጠቀም የለባትም። እንደገና ሜርኩሪያቸው ከፍ ያለ ሀይ የሆነ ሜርኩሪ ፊሽ መጠቀም የለባትም። ለምሳሌ በጣሳ የታሸጉ ቱናዎችን ራሱ መጠቀም የለባትም፣ መቀነስ አለባት እንደዚህ የታሸጉ ምግቦችን። ሌላ ምንድነው ያልበሰሉ ይሄ ኩክድ ያልሆኑ ምግቦች አሉ አይደል? በቃ ሳይበስሉ በጥሬያቸው የሚበሉ ለምሳሌ ጥሬ ስጋን መመገብ የለባትም። ምክንያቱም ከምግብ ጋር በተያያዘ በምግብ ብክለቶች በዛ ምክንያት የሚመጡ በሽታዎች አሉ። ለምሳሌ አሁን ቶክሶፕላዝሞሲስን ብናይ ከነሱ ያው ለፊተሱ በጣም መጥፎ አደጋ ሃርምፉል ነውና
ያንን ነገር እንዳይደርስባት እነዚህ ከጥሬ ነገሮች መቆጠብ አለባት ማለት ነው። ሌላው ፓስቸራይዝድ ያልሆኑ ወይም በቤት ውስጥ ሙቀት ያላገኙ ያልተፈሉ ወተቶችን በጭራሽ መጠቀም የለባትም። እንደገና እነዚህ በቃ እንዳጠቃላይ አንፓስቸራይዝድ የሆኑ ነገሮችን አቮይድ ማድረግ አለባት ማለት ነው። ሌላው ምንድነው ብዙ ካፌን ያላቸውን ነገሮች መጠቀም የለባትም። በቃ ኤክሰስ የሆነ ምናልባት አሁን ቡና ራሱ ከአንድ ስኒ በላይ መጠጣት የለባትም። ምክንያቱም ሀይ የሆነ ካፌን ያላቸው እንደው ሲሰላ በቀን ከ200 ሚሊግራም በላይ ቡናም ከሆነ መጠጣት የለባትም ማለት ነው። ሌላውና ትልቁ ጉዳይ ደግሞ ይሄ አሁን ለምሳሌ ድመቶች ካካ በሚሉበት ሰዓት የድመት ካካ በራሱ የሚገርም ፓራሳይት አለው እና ያ ፓራሳይት ቶክሶፕላዝሞሲስን ስለሚያመጣ ያ ደግሞ በጣም ለህፃኑ በጣም አደገኛ የሚባል እንትን ነው ማለት ነው፣ በሽታ ነው ማለት ነው። ስለዚህ ያ እንዳይሆን እንደዚህ ሽንታቸውን ካካቸውን ምናምን የድመቶቹን ማራቅ ከእንደዚህ ቬንትሌትድ መሆን አለባት። ከእንደዚህ አይነት ቦታ መራቅ አለባት፣ መንካትም የለባትም ማለት ነው። ሌላው ምንድነው ይሄ ላይፍ ስታይሏን ስናይ ምንድነው ኤክሰርሳይዝ ማድረግ አለባት። ይሄ ቀለል ያሉ የነፍሰ ጡር ኤክሰርሳይዞች አሉ። እሱን በማትጎዳው መልኩ ኤክሰርሳይዝ ማድረግ አለባት ማለት ነው። ሌላ ምንድነው ከተለያዩ ሙቀቶች መቆጠብ አለባት። ኤክስትሪም የሆነ ሆትነስ አያስፈልግም ለፊተሱ። ስለዚህ ሳውና መቆጠብ አለባት፣ ስቲም መቆጠብ አለባት። በቃ እንደዚህ በጣም ኃይለኛ ሙቀት የሆኑ ቦታዎች ላይ መቆየት የለባትም ማለት ነው። እና ከነዚህ ነገሮች ራሷን እንትን ማለት አለባት። ሌላው ምንድነው ሲት ቤልቶችን መጠቀም ትራንስፖርትም ሲሆን አንዳንድ ቦታዎች ላይ ሲት ቤልቶችን ስትጠቀም በጣም ኬርፉሊ መጠንቀቅ አለባት ማለት ነው። ስትጠቀም በትክክለኛው ፖዚሽን መጠቀም አለባት ማለት ነው። ሌላው ምንድነው ቤቢዋን ማዳመጥ አለባት። አሁን ከ6 ወር በኋላ መገለባበጥ ሲጀምሩ ኖቲስ ማድረግ አለባት። ሙቭመንቶችን ቼክ ማድረግ አለባት። ላይክ እንደ መደንዘዝ፣ ይሄ ትንፋሽ ማጠር፣ መድከም ካለ በቂ እረፍት ማድረግ አለባት። ፈርዘር ደግሞ ሲሄድ በጣም የድካም ስሜቱ በጣም ሲጨምር ምን ሲል ደግሞ ወደ ጤና ተቋም ሄዳ የመጀመሪያውን እርዳታ ማግኘት አለባት ማለት ነው። ሌላው ነፍሰ ጡር ምቹ የሆነ ፍላት ጫማ ማድረግ አለባት። ላይክ ጫማም አንዱ ትልቁ እንትን ነው። ሂል ነገሮችን መጠቀም የለባትም፣ አይመከርም። ፍላት የሆኑ ምቹ የሆኑ ጫማዎችን መጫማት አለባት ማለት ነው። እንደገና ምንድነው ከኬሚካል ነገሮች መራቅ አለባት። ይሄ ሊያፍኑ የሚችሉ ነገሮችን ይሄ ቀለሞች፣ እንደገና ደግሞ የጽዳት ፕሮዳክቶች ላይክ በረኪና ምናምን ውስጥ ብዙ መቆየት የለባትም ማለት ነው። ሌላው ምንድነው ኤክስሬ ብዙ ጊዜ ባትነሳ ይመከራል። ቶታሊ አቮይድ ነው የሚደረገው። ኢንኬዝ እንትኗን ሐኪሟን ማማከር ኮንሰልት ማድረግ ያስፈልጋታል ማለት ነው። እና ኤክስሬ አይመከርም ማለት ነው። ሌላው ምንድነው ፎሎ አፕ ማድረግ ያስፈልጋታል። ጤና ተቋማ ላይ እየሄደች ቶሎ በሚሏት ቀን ፎሎ አፓን ስትሪክትሊ ፎሎ ማድረግ አለባት ማለት ነው። ሌላውን ደግሞ ያው እሱ በፎሎ አፕ ሰዓት የሚደረግ ነው። ቫክሲኗን መውሰድ አለባት። ቴታነስን የምትወስደዋን ክትባት በትክክልና በሰዓቱ መውሰድ አለባት ማለት ነው። እንግዲህ አንድ ሴት እነዚህን ሁሉ ነገሮች በጥንቃቄ ካረገች ጤናማ የሆነ አወላለድ ይኖራታል፣ ጤናማ የሆነ ልጅ ታገኛለች ማለት ነው። ከፈጣሪ በታች እንግዲህ እነዚህን ነገሮች መተግበር አለባት ማለት ነው። በሌላ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይሄን ይመስላል እና
በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።